ሰላም ጤና ይስጥልን የተከበራችሁ ቻናላችን ተከታታዮች ከምስራቅ ወለጋ እስከ አዲስ አበባ የምክክር አዳራሽ እንዲሁም በአማራ ክልል የጸጥታ አካላት ከፍተኛ መነጋገሪያ የሆኑ አዳዲስ ክስተቶች ተሰምተዋል። በዚህ በሚካሄደው የሀገራዊ ምክክር መድረክ ላይ የተነሳው ከባድ ተቃውሞ መነጋገሪያ ሆኖ ለመሆኑ ምክክሩ ላይ ተቃውሞ ያስነሳው ጉዳይ ምንድን ነው? በቆይታችን እናስደምጣለን። ይህ ባለበት በምክክሩ ጉዳይ ፋኖ ዝምታውን ሰብሯል። አስቸኳይ ጥሪ አቅርበዋል። ሙሉ መግለጫው ደርሶናል የምናጋራ ይሆናል። ይህ ባለበት አማራ ክልል ግጭቶች በተባባሱበት ሰዓት የአማራ ክልል የጸጥታ ኃይል በመንግስት ላይ ማመፁ ተሰምቷል። ይህንን ተከትሎ በሺ የሚቆጠር ጫካ መግባቱ ይፋ ሆኗል። ለምን በስፋት የምናጋራችሁ ይሆናል። በሌላ መረጃ በኦሮሚያ በአንገር ጉተን ከተማ በዞኑ አመራር ላይ የተፈጸመው ጥቃትና የኦሮሚያ ክልል የያዘን መግለጫ በዝርዝር የምናጋራ ይሆናል። ክቡራን አድማጭ ተመልካቾች አብራችሁ ቆዩ። እኔንና ሌሎች በርከት ያሉ መረጃዎችን ታደምጣላችሁ። በድጋሚ መረጃውን ላይክ፣ ሼር እያደረጋችሁ አብረን እንቆይ። በአማራ ክልል ላለፉት 4 ዓመታት ገደማ የዘለቀው የደህንነት ስጋትና ወታደራዊ ግጭት አሁንም በከፍተኛ ሁኔታ ቀጥሎ በሚገኝበት በዚህ ወቅት በክልሉ የጸጥታ መዋቅር ማለትም በሚሊሻ በፖሊስና በአድማ ፍልሚያ አባላት ዙሪያ አዳዲስና አነጋጋሪ ዘገባዎች እየወጡ ይገኛሉ። የመንግስት የጸጥታ አካላት በክልሉ ሰላም ለማስከበር የተለያዩ እርምጃዎችን እየወሰዱ መሆናቸውን ቢገልጹም በሌላ በኩል ደግሞ ከክልሉ የጸጥታ አባላት ስብሰባና የትጥቅ አያያዝ ጋር ተያይዞ የተነሱ ቅሬታዎች እንዲሁም ከስራ ገበታ መራቅና ወደ አካባቢ ታጣቂዎች መቀላቀሉ የሚሉ መረጃዎች እየወጡ ቀጥለዋል። በክልል ውስጥ የሚገኝ ሚሊሻና የፖሊስ አባላትና የአድማ ፍልሚያ ኃይሎች ከመከላከያ ሰራዊት ጋር በመዋል የክልሉን መረጋጋት ለማስጠበቅ በሚደረግ እንቅስቃሴ ላይ ሲሳተፉ መቆየታቸው ይታወቃል። ሆኖም ግን በቂ የወታደራዊ ትጥቅና ቁሳቁስ ሳይሟላላቸው ከባድ መሳሪያ ከታጠቁ አካላት ጋር እንዲጋፈጡ ይደረጋል የሚሉ ቅሬታዎች በስፋት ሲነሱ ቆይተዋል። በዚህ ምክንያት በሺ የሚቆጠር የክልሉ የጸጥታ አባላት ለከፍተኛ ጉዳት መዳረጋቸው የተለያዩ ወገኖች ይገልጻሉ። ከሰሞኑ ደግሞ የመንግስት አካላት በክልሉ የሚገኙ ሚሊሻዎች፣ ፖሊሶችና የአድማ ፍልሚያ አባላት ለአስቸኳይ ስብሰባ በማስገባት ትጥቃቸውን እንዲያስረክቡና ወደ ተለያዩ የስልጠና ካምፖች እንዲገቡ እያደረጉ መሆናቸውን የሚጠቁም መረጃ ወጥቷል። ይህን የትጥቅ ማስወረድና የካምፕ ምደባ ሂደት ተከትሎ በርካታ የክልሉ የጸጥታ አባላት የኛ ዋና ተግባር የአካባቢዎችና የማህበረሰባችን ሰላም ማስከበር እንጂ ከትግራይ ክልሎች ውጭ ለሚደባ አጠቃላይ ከሀገር ውጭ ወይም ደግሞ ከትግራይ ኃይል ጋር ለሚደረግ ሌሎች ግጭቶች መሰለፍ አይደለም በሚል ተቃውሟቸው ማሰማታቸው ተገልጿል። በተለያዩ የዜና ምንጮች በኩል እንደተመለከትነው ይህ ውሳኔ በመቃወም በርካታ ሚሊሻዎች፣ የአድማ ፍልሚያ አባላትና የፖሊስ አመራሮች ይዘዋቸው ከነበሩ መሳሪያዎች ጋር ከስራ ገበታቸው በመራቅም ወደ ፋኖ አካላት መቀላቀላቸው እየተነገረ ይገኛል። በተጨማሪ በአንዳንድ አካባቢዎች በትጥቅ ማስወገድ ሂደት አጠቃላይ ወቅት በመንግስት የጸጥታ ኃይሎችና በክልል ሚሊሻዎች መካከል አለመግባባቶችና የተኩስ ልውውጦች መከሰታቸው ተገልጿል። በተመሳሳይ በሀገራችን የተለያዩ አካባቢዎች የሚታዩ ደህንነት ስጋቶችና የታጣቂ ኃይሎች እንቅስቃሴ አሁንም አነጋጋሪነታቸው እንደቀጠለ ይገኛል ተብሏል። ከዚሁ ጋር ተያይዞ በኦሮሚያ ክልል ምስራቅ ወለጋ ዞን አንገር ጉተን ከተማ ውስጥ በዞኑ ከፍተኛ አመራር ላይ ጥቃት መፈጸሙና ህይወታቸው ማለፉ ተገልጿል። ክስተቱን ተከትሎ የክልሉ መንግስት የተሰማውን ጥልቅ ሐዘን በመግለጽ ጥቃቱን የፈጸሙ አካላት በህግ ተጠያቂ እንደሚያደርግ ይፋ አድርጓል። በአጠቃላይ በዛሬው ዕለት በምስራቅ ወለጋ ዞን አንገር ጉተን ከተማ መሀል ላይ በዞን ከፍተኛ አመራር ላይ ጥቃት መፈጸሙ ተገልጿል። ህይወታቸው ማለፉ ከተገለጹ አመራር መካከል የቀድሞ የአሮ ሊሙ ወረዳ አስተዳደርና የአሁኑ የምስራቅ ወለጋ ዞን ወጣቶችና ስፖርት ጽሕፈት ቤት ኃላፊ አቶ ደቻሳ ገነት ይገኝበታል ተብሏል። ዘገባው እንዳመላክተው ጥቃቱ የተፈጸመው በአካባቢ በሚንቀሳቀስ የታጠቁ የፋኖ ኃይሎች እንደሆነ የተገለጸ ሲሆን የፋኖ አካላት በበኩላቸው በኦሮሚያ ክልል በተለያየ አካባቢ ወታደራዊ እንቅስቃሴዎችን እያደረጉ መሆናቸውና በርካታ ከተሞችና አካባቢዎችን እየተቆጣጠሩ መሆኑን ገልጸዋል። ይህንን በዞኑ አመራር ላይ የተፈጸመ ጥቃት ተከትሎ የኦሮሚያ ክልላዊ መንግስት በሰጠው ይፋዊ ምላሽ የተሰማውን ጥልቅ ሐዘን ገልጿል። የክልሉ መንግስት አክሎ በህዝቡ አገልጋዮችና በሲቪል አመራሮች ላይ የሚፈጸም መሰል ጥቃቶች ተቀባይነት የሌላቸውና የህግ የበላይነት የሚጻረሩ መሆናቸውን በመግለጽ ጥቃቱን በፈጸሙና በተሳተፉ አካላት ላይ አስፈላጊው ህጋዊ እርምጃ ለመውሰድ የማጣራትና የህግ ማስከበር ስራዎችን አጠናክሮ እንደሚቀጥል አስታውቋል።
በወለጋ አካባቢ በታጠቁ ኃይሎችና በመንግስት የጸጥታ መዋቅር መካከል የሚደረግ ግጭቶች በየጊዜው መደጋገማቸውን በአካባቢ ማህበረሰብ ሰላም እንቅስቃሴ ላይ ከፍተኛ ጫና እያሳደሩ ይገኛሉ ብሏል። የደህንነትና የፖለቲካ ተንታኝ እንደሚያሰምሩበት ከሆነ በሲቪል ህዝብና በሲቪል አስተዳደር አመራር ላይ ፈጸም የኃይል እርምጃ በአካባቢ ያለውን ህዝብ ለህዝብ ግንኙነትና የደህንነት ሁኔታ ይበልጥ የሚያወሳስብ ናቸው ብለዋል። በሀገራችን በተለያዩ ክልሎች የሚታዩ የታጠቁ ግጭቶችና የደህንነት ስጋት በቋሚነት ለመፍታት ከወታደር ግጥሚያዎች ይልቅም አካታች የሆነ የፖለቲካ ውይይትና የህግ የበላይነት የማስከበር ስራዎች ቀዳሚ ትኩረት ሊሰጣቸው እንደሚገባም ገልጸዋል። የዜጎች ህይወትና ደህንነት ማስጠበቅ የሚቻል በሁሉም ወገን የሰላም መንገድ ሲመረጥ ብቻ መሆኑን ታዛቢዎች ገልጸዋል። ወደ ቀጣይ መረጃ ስናመራ በሀገራችን ዘላቂ ሰላም መረጋጋት ለማምጣት በሚተቋቋመው የሀገራዊ ምክክር ኮሚሽን ላለፉት 4 ዓመታት ያካሄዳቸው ቅድመ ዝግጅት ተከትሎ በሺህ የሚቆጠር ሰዎች አዲስ አበባ ላይ በመሰብሰብ ምክክር እያደረገ መሆኑ በተደጋጋሚ ከሰሞኑ ይገልጻል። ሆኖም ግን ይህ በዝግ በሮችና በከፍተኛ ጥንቃቄና በጸጥታ ኃይል ታጅቦ እየተካሄደ ያለው የምክክር መድረክ የግል መገናኛ ብዙሃን እንዳይገቡ መከልከላቸውን የዋናውና ተሳታፊ ያለመካተትና አነጋጋሪ ግለሰቦች በሂደቱ ውስጥ ቦታ ማግኘታቸውን ተከትሎ ከፍተኛ ውዝግብና ተቃውሞ አስተናግዷል ተብሏል። የሀገራዊ ምክክር ኮሚሽን በሺህ የሚቆጠር ተወካዮች ከአዲስ አበባና ከተለያዩ አካባቢዎች ሰብስቦ ምክክር በመጀመር ላይ እንደሚገኝ አስታውቋል። ሆኖም ግን ይህ የምክክር ሂደት በዝግ አዳራሽ የሚካሄድ መሆኑና ለመንግስት መገናኛ ብዙሃን ብቻ የካሜራ ፍቃድ ተሰጥቶት የግል ሚዲያዎች ነጻ ጋዜጠኞች እንዳይገቡ መደረጉ በብዙዎች ዘንድ ጥያቄን አስነስቶ ቀጥሏል። ታዛቢዎች እንደሚሉት ሀገራዊ ምክክር ግልጽነትና ተሳታፊነትና የህዝብ አመኔታን የሚጠይቅ እንደመሆኑ መጠን ሂደቱ ከህዝብ እይታ ተሸፍኖ በዝግ መካሄዱ በውጤቱ ላይ ጥርጣሬ እንዳይፈጥር ስጋት ደቅኗል። በሌላ በኩል ደግሞ ከሰሞኑ የምክክር ኮሚሽኑ ከፍተኛ አመራር የሆኑት ፕሮፌሰር መስፍን አርአያ የሰጡ መግለጫ የማህበራዊ ሚዲያና የህዝቡን ትኩረት ስቦ እንደነበር ይታወሳል። ፕሮፌሰር መስፍን አርአያ በመግለጫቸው ወደ ምክክሩ ያመሩ በርካታ እናቶች በሂደቱ ወቅት ልጅ መውለዳቸውና ለልጆቻቸው ምክክርና ኮሚሽን የሚሉ ስሞችን መስጣቸውን ገልጸው ነበር። አክለው በቀጣይ ከየክልሉ የመጡ በርካታ ሴቶችም ተመሳሳይ ስጦታዎችን እንዲያበረክቱ ጥሪ ማቅረባቸው ይታወሳል። ይህ መግለጫ በብዙዎች ዘንድ እንደ ቀላልና አወዛጋቢ ንግግር ታይቶ ከፍተኛ የመነጋገሪያ አጀንዳ ሆኖ ሰንብቷል። የምክክር ሂደቱን ይበልጥ ያወዛገበው ደግሞ ከቀናት በፊት በይፋዊ መድረክ ላይ በተወሰኑ የማህበረሰብ ክፍሎችና በሃይማኖት ተቋማት ላይ ቅሬታና ቁጣ ያስነሳ ንግግር አድርጋለች የተባለችው አርቲስት አስቴር በዳኔ በምክክር ውስጥ የአማካሪነት ወይም ደግሞ የመሪነት ስልጣን ተሰጥቷታል መባሉ ተከትሎ ነው። ቀደም ሲል ባደረገችው ንግግር ሳቢያ በህዝብ ዘንድ ከፍተኛ ውዝግብ የገጠማት ግለሰብ በዚህ መድረክ ላይ ቦታ ማግኘቷን በመቃወም በትናንትናው ዕለት በአዳራሽ ውስጥ ከባድ ተቃውሞ ተከስቶ እንደነበር ተገልጿል። ተሳታፊ ግለሰቧ ከምክክሩ እንድትወጣ የተጠየቀ ሲሆን በጥያቄው ሳቢያ እሰጣ ገባና ውጥረት ምክንያት የጸጥታ አካላት ጣልቃ ገብተው ሁኔታውን ለማረጋጋት ሞክሯል ተብሏል። የፖለቲካ ተንታኞች እንደሚሉት ግን እንደ ትግራይ ክልል አብዛኛው አካልም የታጠቁ ኃይሎች እንደ ፋኖና የሆነ ኃይሎች እንዲሁም ዋና ዋና የተቃዋሚ ፖለቲካ ፓርቲዎች ባልተካተቱበትና ግጭቶች ባልቆሙበት ሁኔታ በተጨማሪ የህዝብ ቅሬታ ያለባቸው ግለሰቦችም አለመሳተፍ ሂደቱን ይበልጥ ውስብስብ ያደርገዋል ሲሉ ይሞግታሉ። በተለይ ደግሞ አስቴር በዳኔ በኦርቶዶክስና አማራ ላይ ባደረገችው ንግግርም በተለይ ለህግ ትቀርብ ዘንድ ጥሪ እየቀረበ ባለበት አሁን ደግሞ የምክክር ኮሚሽን ዋና አወያይ ሆና መምጣቷንም ምክክሩ ከወዲሁ በመፈራረስ ላይ መሆኑን በርካቶች ገልጸዋል። የተከበራችሁ አድማጭ ተመልካቾች ሀገራዊ ምክክር የኢትዮጵያ ዘላቂ ችግር ለመፍታትም ትልቅ እድል ሊሆን የሚችል ሂደት አካታችና ግልጽ ሁሉንም ወገኖች የሚያሰባስብ ሊሆን ይገባል ብሏል። ማንኛውም አይነት ማህበረሰብ የሚያቃቅር ንግግር የሚኮን ሲሆንም ኮሚሽኑ የተነሱበትን ቅሬታ አዳምጦ አካታችነቱን ያረጋግጣል ተብሎ ይጠበቃል። በዚህ ጉዳይ ላይ የራሳችሁን አስተያየት እንድታጋሩ በአክብሮት እየጋበዝን ፋኖ በምክክር ጉዳይ አጠቃላይ ዛሬ ጠንከር ያለ መግለጫ ሰጥቷል። እሱን በጋራ እንከታተልን። ይህ ባለበት በተለይ ደግሞ የምክክር ኮሚሽኑ አጠቃላይ ምክክር እያደረገ መሆኑን ቢገልጽ በአማራ ክልልና በኦሮሚያ ክልል አሁንም በድሮን ታግዞ ግጭቱ ተጠናክሮ ቀጥሏል። ይህ ብቻ ሳይሆን በተለይ ደግሞ የፋኖና የሆነ ኃይሎችን አለማካተቱም እንዲሁም ትግራይን አጠቃላይ ክልሉን አለማካተቱና በተለይ ደግሞ የአማራ ምሁራንና የሚዲያ ባለሙያዎችንም ላለፉት 3-4 ዓመታት በግፍ አስሮ አላካተተም በሚል ተቃውሞ እየተነሳበት ባለበት ሰዓት ዛሬ
ዛሬ የፋኖ ኃይል አፋባን አጠቃላይ በዚህ ጉዳይ ላይ ዝምታውን ሰብሯል። በአጠቃላይ ለዩቲዩብ በሚመጥን መልኩ መግለጫውን እንዲህ አዘጋጅተን አቅርበነዋል። ፋኖ በምክክሩ ጉዳይ ዝምታውን ሰብሯል። በብሔራዊ የምክክር ኮሚሽን ስም አገዛዝ ያዘጋጀውን የብልጽግናና ደጋፊዎች ጉባኤ አስመልክቶ ከአማራ ፋኖ ብሔራዊ ንቅናቄ የተሰጠ መግለጫ ብሏል። ለልዩነትና ለጦርነት ምክንያት በሆነ አጀንዳዎች ላይ አካታች ብሔራዊ ውይይትና ምክክር ማድረግን በተመለከተ የኢትዮጵያ ለዘመናት ሲያቀርበው የቆየ ጥያቄ መሆኑ ይታወቃል። ሀቀኛ ብሔራዊ ምክክር ማድረግ ለሀገር ዘላቂ ሰላም አስፈላጊ የመሆን ያህል የምክክር ሂደቱ አካታችነት የሚካሄድበት ነባራዊ ሁኔታ፣ ሂደቱ የሚመራው ተቋም አወቃቀርና ተቋማዊ ገለልተኝነት፣ አሳታፊነትና ሌሎች ሁኔታዎች በአግባቡ ካልታዩ ነባር ችግሮችና ቅራኔዎችን ከማስፋትና ከማወሳሰብ ያለፈ ፋይዳ አይኖረውም ብሏል። በብልጽግና አገዛዝ ጦረኝነትና ከባድ የቀውስ ሁኔታዎች ምክንያት ዓመታትን የተሻገረና የሚሊዮኖች ሕይወት ያመሰቃቀለ ደም አፋሳሽ ጦርነት ውስጥ ያለችው ሀገራችን ይህ በህዝብ ላይ የተከፈተ ጦርነት ያወጀው አገዛዝ ጦርነትን ለማቆም ምንም አይነት ፍላጎት ባላሳየበት ሁኔታ ውስጥ የሚደረግ የምክክር ድግስ በጀት ከማባከልና ለአገዛዝ የገጽታ ግንባታ ከመስራት ያለፈ አንዳች ፋይዳ አይኖረውም ሲል ገልጿል። አያይዞ ባለፉት ዓመታት በዳበሃ ከሚታወቁት የሀገሪቱ ሁኔታዎች መካከል ጦርነት፣ ስደት፣ መፈናቀል፣ ጅምላ ጭፍጨፋና ማንነትን መሰረት ያደረጉ ገጽ ጥቃቶች በአገዛዙ ድጋፍ እየተፈጸሙ ቀጥሏል። በብልጽግና የቀውስ አገዛዝ ምክንያት ሚሊዮኖች ተሰደዋል። በርካቶች በአገዛዙ የጸጥታ መዋቅር ንብረታቸውን ተዘርፈዋል። ሚሊዮኖች ተገለዋል። አማራ ክልልን ጨምሮ ከፊሉ የሀገሪቱ ክፍል በወታደራዊ አገዛዝ ስር ከወደቀ 3 ዓመታትን አስቆጥሯል። አገዛዙ በቀጥታ የእርስ በርስ ግጭቶችንና ጦርነቶችን በማዋለድና አለመተማመን እንዲነግስም በማድረግ አብዛኛው የሀገሪቱ ክፍል ቀውስ ውስጥ ይገኛሉ አሉ። ይህም ወታደሮች አገዛዝ ምርጫ ለማድረግ የሚያበቃ የሰላም ሁኔታ ሳይኖር ራሱ ተመራጭ፣ ራሱ ታዛቢ፣ ራሱ መራጭና አስመራጭ በመሆን ትልቅ የፖለቲካና የዲሞክራሲ ክንውን በሆነው የምርጫ ሂደት ላይ መቀለሉን ዓለም አቀፍ ማህበረሰብ የመሰከረውና የታዘበው ሀቅ ነው። ይህንንም ተከትሎ የ2018 ምርጫ ክንውን አለመካሄዱና ብልጽግና በምርጫ ያገኘውን ቅቡልነት እንደሌለ ተረጋግጧል ብሏል። አገዛዙ ይህንን በምርጫ ድግስ ያጣውን ቅቡልነት በምክክር ለማግኘት ጥረት እያደረገ ቢሆንም የብሔራዊ ምክክር ሂደቱን ለማሰናዳት ሆነ በባለቤትነት ለማስኬድ የሚያበቃ የህግ መሰረት ግን ፈጽሞ የለውም ሲል ገልጿል። አበባን አያይዞ በሰጠው መግለጫ ሀቀኛ ብሔራዊ ምክክር መምራት የሚችል ኮሚሽን በኢትዮጵያ ባሉ ተፋላሚ ኃይሎችም ይሁንታ የተሰጠው ሲቪክ ማህበራትን ጨምሮ በሁሉም ኃይሎች ተሳትፎ የተቋቋመና ገለልተኛነቱ የተረጋገጠ መሆን ይገባዋል። የወቅቱን የብሔራዊ ምክክር ጉዳይ እመራለሁ የሚለው ኮሚሽን ከአገዛዙ በስተቀር በየትኛውም የፖለቲካ ኃይልም እውቅናና ይሁንታ ያልተሰጠው ከመሆኑ ባሻገር የብልጽግና በተለይ ጠቅላይ ሚኒስትር የግል ፍላጎት የብሔራዊ ምክክር ውጤት አድርጎ ይዞ ለመቅረብ የተዘጋጀ ሂደቱ የሚመራበትን አሰራር የሚወስን ህግ እንኳን እንዲወጣ ያላደረገው ተገቢ ያልሆነ ስብስብ ሲል ገልጾታል። ገለልተኛ ባልሆነ ተቋም የሚመራ ምክክር ደግሞ የብልጽግና ካድሬዎች ውይይት እንጂ ብሔራዊ ምክክር ፈጽሞ አይሆንም፣ ለሀገራችን ችግር ዘላቂ ሰላም ፈጽሞ አያመጣም ብሏል። አያይዞም ላለፉት በርካታ ዓመታት ሀቀኛ ወኪል ሳይኖረው በመቅረቱም እጣ ፈንታው ሌሎች የፖለቲካ ኃይሎች ሲወስኑለት የቆየው የአማራ ህዝብ በዚህ የምክክር ጉባኤ ተመሳሳይ ሂደት ውስጥ ይገኛል። በአብንና በአማራ ብልጽግና ስም ከተለያዩ አካባቢዎች ተሰብስበው በጉባኤው አማራን ወክለን እንሳትፋለን የሚለው በአማራ ላይ ይፋዊ ጦርነት ያወጀውን አገዛዝ የተቀበሉ የብልጽግና ወኪሎች እንጂ ለአማራ መብትና ጥቅም ቅንጣት ታክል አስተዋጽኦ ማድረግ የማይችሉ በመሆናቸው ይህ የምክክር ጉባኤ የአማራ ህዝብ ያልተወከለበትና የማይሳትፍበት መሆኑን በታሪክ ፊት ተመዝግቧል። የአማራ ህዝብ ብቻ ሳይሆን ከብልጽግና አገዛዝ ጋር ይፋዊ ጦርነት ውስጥ ያሉ የፖለቲካ ኃይሎች ያገለለ የምክክር ጉባኤ በመሆኑም ከአማራ ህዝብ ብቻ ሳይሆን ሌላው ኢትዮጵያውያንም ቢሆንም በዚህ ጉባኤ በትክክለኛ ወኪሎች አማካኝነት እየተሳተፈ ነው ብለን ፈጽሞ አናምንም ብሏል። በመሆኑ ድርጅቶቻችን አፋባ ለአማራ ህዝብ፣ ለኢትዮጵያ ህዝቦች፣ ለዓለም አቀፍ ማህበረሰብ የሚከተሉትን ጥሪ ያቀርባል። ለአማራ ህዝብ ይህንን ምክክር ተብሎ በአገዛዙ የሚደረግ እንቅስቃሴ የአማራ ህዝብ ያልተወከለበትና ትክክለኛ ወኪሎች የሉና ትግል ላይ በመሆናቸው ትግሉን ጫፍ በማድረስ ስር ነቀል ለውጥ በማምጣት ሁሉናውን አረጋግጦ ለወደፊት ከሌሎች ህዝቦች ወኪሎች ጋር በግልጽ ተነጋግሮ ሀገራዊ እውነተኛ እርቅና ምክክር ለማምጣት እንዲቻል አሁን ላይ ሁሉንም አቅሞች አሰባስቦ እንዲታገል ጥሪ እናቀርባለን።
ሁለተኛ ለኢትዮጵያ ይህ የምክክር የተባለ ይህ አካታች የሆነ ሂደት የአማራ ህዝብ ጨምሮ ሌሎች ጥያቄ ያላቸው የፖለቲካ ኃይሎች የተሳተፉበት አለመሆኑም የሀገሪቱ አንድነት የበለጠ አደጋ ላይ የሚጥል መሆኑን የእርስ በርስ ጦርነትም የማያስቆምና የሚያባብስ መሆኑንና የአንድ ግለሰብ የገዢ ቡድን ፍላጎት ለማሳካት እየተደረገ ያለ መሆኑን በማመን ከአማራ ህዝብ ጎን ቆሞ ስርዓቱን መታገል ይገባል ብሏል። በቀጣይ በጋራ የሽግግር መንግስት መስርተን ሀገራችን ማጽናት እንችል ዘንድ እውነተኛ ምክክርና እርቅ እንፈጽም ዘንድ በተባበረ መልኩ ትግል እንዲደረግ ጥሪ እናቀርባለን ብለዋል። ሶስተኛው ለዓለም አቀፍ ማህበረሰብ እንደሚታወቀው በትክክለኛ መንገድ የማይካሄድ ብሔራዊ እርቅና ምክክር ሂደቱ ካለመኖሩ የከፋ አገራዊ ችግር ያስከትላል። ብሔራዊ ምክክር ከከሸፈ አንድ ሀገር የምትገባበት ቀውስ እጅግ ከባድና በአዙሪት የተሞላ የማይገመት ይሆናል። የብዙ ሀገራት ብሔራዊ እርቅና ምክክር የተኮላሸ ገለልተኛነትና አሳታፊነት የሌለው ሂደት በመከተላቸው እንደሆነ ብዙ ምሳሌና ተሞክሮች አሉ። የአሁኑ የአገዛዝ ብሔራዊ ምክክር የተባለው ሂደቱን የህዝብ ቅቡልነት የሌለው እውነተኛ ችግር ፈቺ ምክክር ሳይሆን ብልጽግናና ደጋፊ የአገዛዙ ስልጣን ማጽኛ እንደሆነና ሀገሪቱ እንዲሁም የቀጠናውን ሰላም ከድጡ ወደ ማጡ የሚያስገባ መሆኑ ተገንዝባቸው ለሀቀኛ ሽግግርና ዘላቂ ሰላም እንድትሰሩ ጥሪ እናቀርባለን። ሌላው አራተኛ የአማራ ህዝብ ወኪል ለምትሉ የሂደቱ ተሳታፊ ከዚህ ቀደም እንደሆነ ሁሉ የአገዛዝ ተላላኪ በመሆንና ተገቢው የአማራ ህዝብ ውክልና ሳይኖራቸው በሂደቱ የምትሳተፉ ግለሰቦችና ቡድኖች ብሔራዊ ምክክር ስም በሚካሄድ የብልጽግና ጎህ በመሳተፍ ታሪካዊ ስህተት ከመፈጸም እንድትቆጠቡ እያሳሰብን ይህንን ማሳሰቢያ ችላ በማለት የምታደርጉት ሂደት የአማራ ህዝብ ጥያቄው ለሌላ ምዕራፍ ለማዳፈን ለምታደርጉትም ያልተገባ ተግባር ኃላፊነት የምትወስዱ መሆኑን በህዝብና በታሪክ ፊት እናሳውቃለን ሲል መግለጫ ሰጥቷል። ክቡራን አድማጭ ተመልካቾች ይህንን እስከዘገኑበት ድረስ እንግዲህ በፋኖ መግለጫ ጉዳይ ከምክክር ኮሚሽኑ ሆነ ከመንግስት የተሰጠ ምንም አይነት ይፋዊ ምላሽ የለም። በሌላ መረጃ እስክንገናኝ በያላችሁበት ሰላም ቆዩ።